ኃያል መልአከ ምክሩ ለልዑል ገብርኤል 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 ኃያል መልአከ ምክሩ ለልዑል ከእግዚአብሔር ተልኮ ወደ አንዲት ድንግል የምስራች ሌላት ቃል እንድትቀበል አንቺ የሚወለደው ንዑድ ነው ክቡር የተመሰገነ በሰማይ በምድር ገብርኤል 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 ኃያል መልአከ ምክሩ ለልዑል ሕፃናቱም ከሳት በግፍ ከገቡበት አንሰግድም ስላሉ ላስቀመጥከው ጣዖት ንጉሡም በቁጣ ቢወረውራቸው ገብርኤል ተልኮ ከሞት አወጣቸው። ገብርኤል 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 ኃያል መልአከ ምክሩ ለልዑል ባለንበት እንቁም የሚል ሚያረጋጋ የፈጠረን አምላክ እስኪሆን ከእኛ ጋር ጽናት የሰበከ የእግዚአብሔር አገልጋይ ፍጥረቱን ሊጠብቅ ይላካል ከሰማይ። ገብርኤል 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 ኃያል መልአከ ምክሩ ለልዑል ከወላፈኑ ውስጥ አንድ አካል ይታያል። የእግዚአብሔር መልአክ ሊታደግ ተገኝቷል። የእሳቱን ነበልባል አንዳች ሳይነካቸው ገብርኤል አገዝግዞት በደስታ ሞላቸው። ገብርኤል 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 ኃያል መልአከ ምክሩ ለልዑል እሳቱን ሲጣደፍ ተቃጠሉ ብለው በሳቅ ያፌዙ ለማየትም ጓግተው እንዴት እንደሆኑ ቀርበው ቢያማትሩ ሕፃናቱ ተግተው ለአምላክ ዘመሩ። ገብርኤል 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 ኃያል መልአከ ምክሩ ለልዑል ገብርኤል 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 ኃያል መልአከ ምክሩ ለልዑል